ምናልባት ሰዎች ሊጠሉ ይችላሉ። ምናልባት ሰዎች ጀርባቸውን ሊሰጡ ይችላሉ። መጽሐፍ ሲናገር እንደዚህ ይላል፣ በውኑ እናት ከማፀኗ የወለደችው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? ካለ በኋላ አዎ እናት ትረሳ ይሆናል፣ እኔ ግን አልረሳቸውም ይላል ኢየሱስ ክርስቶስ። ወገኖቼ አሁንም ይወዳችኋል። አሁንም አልሰለቻችሁም። አሁንም በቃችሁኝ አላለም። ወደ እሱ ብትመለሱ ሊመልሳችሁ ኢየሱስ ቀኙን ዘርግቷል። ኑ ወደ ኢየሱስ ኑ፣ በንስሐ ተመለሱ። ምንም ኃጢአታችሁ ትልቅ ቢሆን፣ ምንም ብዙ ኃጢአት ብትሰሩ መጽሐፍ እንደዚህ ይላል፣ የልጁ የኢየሱስ ክርስቶስ ደም የማያነጻው ኃጢአት የለም። ብትሰርቅ የኢየሱስ ደም ያነጻል። ብትዘሙት የኢየሱስ ደም ያነጻል። በየትኛውም አይነት ድካም ውስጥ ብትገኝ የኢየሱስ ደም አንተን ካለበት የኃጢአት አዘቅት የኃጢአት ከዛ ከኃጢአት ጨለማ ውስጥ አንተን ሊያወጣ ኢየሱስ ክርስቶስ በቂ ነው። ኢየሱስ ክርስቶስ ይወዳቸዋል። ኑ ወደ ኢየሱስ። አሁንም እንዘምራለን፣ ይህንን የምስራች እንነግራለን። ይህንን የምስራች የምትሰሙና ወደ ኢየሱስ መምጣት የምትፈልጉ እንድንጸልይላችሁ የምትፈልጉ ካላችሁ ኑ ወዲህ እንጸልይላችኋለን። ኢየሱስ ክርስቶስ ሕይወት ነው። ኢየሱስ ክርስቶስ የዘላለም ሕይወት ይሰጣችኋል። መጽሐፍ እንደዚህ ይላል፣ ብርሃን በጨለማ ላይ ያበራል፣ ጨለማውን አላሸነፈውም። የትኛው ማለት ጨለማ ውስጥ ካላችሁ የኢየሱስን ብርሃን ወደ ሕይወታችሁ ልንጋብዝና በዚህ ያለ ኑ እንጸልይላችኋለን። የእውነትን መንገድ እናሳያችኋለን። ኢየሱስ ይወዳችኋል፣ ኑ ይላችኋል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሁለተኛ ቆሮንቶስ ምዕራፍ 6:2 ላይ እንደዚህ ይላል፣ የመዳን ቀን ዛሬ ብሎ አሁን ይላል። ይሄንን ምን ይመስላችኋል? ማለት የመዳን ቀን ዛሬ ብሎ አሁን ሚለው ከዚህ በኋላ ምን እንደሚፈጠር አናውቅም። አሁን ሁላችንም ወደ ቤት እንሄዳለን፣ እንሰራለን፣ እንተጋለን። ግን ይህ ሞት የሚባለው ነገር ከቀደመ ከሞት በኋላ መታረቅ የለም። ከሞት በኋላ መመለስ የለም። ሞት ቀደመን ማለት የዘላለም ፍርድ ነው የሚጠብቀን። ይኸው ወገኖች ዛሬ እናወራችኋለን። ይሄ ሞት ሳይቀድማችሁ እግዚአብሔር ወዳዘጋጀው ሕይወት እንድትመጡ፣ ይሄ የዘላለም ፍርድ ሳያገኛችሁ እግዚአብሔር ወዳዘጋጀው የዘላለም ሕይወት እንድትመጡ እናጋብዛችኋለን። አዎ ዛሬም እንላለን፣ ወድ ያለው ሕይወት አለው፣ ወድ የሌለው ሕይወት የለው። ወድ ያለው ሕይወት አለው፣ ወድ የሌለው ሕይወት የለው። ማንም በኢየሱስ ክርስቶስ ቢሆን አዲስ ፍጥረት ነው። ማንም በኢየሱስ ቢሆን አዲስ ፍጥረት ነው። ወገኖች ታሪክ የሌለን ሰዎች ነበር፣ የማረባ ሰዎች ነበር፣ ሙት ነበር። ግን እግዚአብሔር በምሕረቱ ባለጠጋ አምላክ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ በበደላችን እንኳን በሞትን ጊዜ ከክርስቶስ ጋር አስታረቀን፣ ሕይወትን ሰጠን። ወዳጄ ኢየሱስ እውነት ነው። ኢየሱስ መንገድ ነው። ከእርሱ በቀር ወደ አብ ሊያደርሰን የሚችል ሌላ መንገድ የለም። ወዳጄ ዛሬም በኢየሱስ ክርስቶስ አምነህ የዘላለምን ሕይወት እንድታገኝ እንፈልጋለን። ኢየሱስ ሕይወት ነው። ኢየሱስ መንገድ ነው። ወደ አብ መሸጋገሪያ ድልድያችን ኢየሱስ ነው። ከእርሱ በቀር ሕይወትን ሊሰጥልን የሚችል ማንም የለም። ዛሬን የማየታችን መሰል እርሱ ነው። ነገን የምናየው እርሱ ነው። ዛሬ እንዴት እንደዋልን እናውቅም። እርሱ ምሕረቱ በሕይወታችን በዝቶብን ነው። የእርሱ ጥበቃ በዝቶብን ነው። የሆነ የቀመር ውጤት አይነት አይደለም። ሕይወት መንፈሳዊ ነው ወገኖች። በዚህ ምድር ላይ የምንኖርበት የሕይወታችን ዓላማ መሆን ያለበት ወገኖቼ ለመኖር የተጠራንበት መሆን አለበት። እግዚአብሔር እኔና እናንተን ወደዚህ ምድር ሲጠራ ወገኖቼ ዓላማ አለው። ዓላማ አለው። ከመብላት ባሻገር፣ ሰርቶ ልብስ ከመቀየር ባሻገር፣ የሆነ ቁሶችን ከመሰብሰብ ባሻገር ወገኖቼ የሕይወት ዓላማ አለ። ወጣቶች በወጣትነታቸው ልክ እንደዛ በራሳቸው በዕድሜ ክልል ያሉት ሁሉ
ጊዜ ጴንጤዎች መጡ ብላችሁ የምታወሩ እንደሆነ ምናልባት የሆነ ሃይማኖት ተቋም መሆናችሁን ማሳያ እንጂ በክርስቶስ እግዚአብሔር አድርጎ የተደረጋችሁበት ያንን ነገር ማሳያ እንዳይመስላችሁ። እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። በዚህ ምድር ላይ ሰዎች ፍቅር ሲሰጣቸው ፍቅርን ይመልሳሉ። ለተደረገልን ነገር ምላሽ እንሰጣለን። እግዚአብሔር አምላክ ግን ምንም ነገር ሳናደርግለት እንዲሁ ነው የወደደን። ይህንን ፍቅር ነው ልናበስርላቸው የመጣ ነው። በመስቀል ላይ ተንጠልጥሎ እንኳን የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ወንድሜ እግዚአብሔር የፍቅር ጥልቀት አሁን ካለህበት የኃጢአት ጥልቀት ይበልጣል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና ስለሚል እህቶቼና ወንድሞቼ የተለያዩ አጋጣሚዎች በዚህ ቦታ የተገኛችሁ እያለፋችሁ የምትሰሙ እኛ ከሰራነው ኃጢአት ጥልቀት ይልቅ የፍቅሩ ጥልቀት ይበልጣል። ስለሆነም ዛሬ ወደዚህ ፍቅር ወደ ሆነው እግዚአብሔር ነው የምንጋብዛችሁ። እውነተኛው የሕይወት መንገድ ወደ ሆነው ወደ ኢየሱስ ናችሁ። ሰው ወደ ሴቻ ሊሄድ ቀጥታ የሚታየውን መንገድ ወደ አይኑ ይዞ ነው የሚሄደው። ወደ ግራ በኩል ከሄደ ሌላ መንገድ ነው ያለው። በስተኋላ ከቆምበት በስተኋላ ወዳለው መንገድ ከሄደ ሌላ መንገድ ነው። እንደዚያው የእግዚአብሔርን መንግሥት ለመውረስ ወይም የዘላለምን እረፍት ለማግኘት መንገዱ አንድ ነው፣ እሱም ኢየሱስ ብቻ ነው። እኛ የምናውጀው አዋጅ ይሄ ነው። ኢየሱስ መንገድ ነው። ኢየሱስ ሕይወት ነው። ኢየሱስ እውነት ነው። ብዙ ሰዎች እውነትን እንናገራለን ሊሉ ይችላሉ። የእውነት ስታንዳርዱ መለኪያው ኢየሱስ ነው። ኢየሱስን የያዘ የዘላለም እረፍትን ያገኛል። ዋስትና ያለውን ሕይወት ይኖራል። ከእጄ መዳፍ ማንም ሊነጥቃችሁ አይችልም ስላለ ዋስትና ያለው ሕይወት ያለ በኢየሱስ ነው። ሃይማኖተኛ መሆን ሕይወትን አይሰጥም። ኢየሱስን ግን የግል አዳኝ አድርጎ መቀበል የዘላለምን እረፍት ያስገኛል። ስለሆነም ይህንን ጥሪ እናቀርብላችኋለን። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ አንድ ስም ነው፣ እሱም ኢየሱስ ይባላል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ይህንን ድምፅ የምትሰሙ ባላችሁበት ከራሳችሁ ጋር እንድትማከሩና እንድትወስኑ ጥሪያችንን እናቀርባለን። ኢየሱስን እንደ ግል አዳኝ አድርጋችሁ በመቀበል ከዘላለም ፍርድና ጥፋት እንድታመልጡ እንጋብዛችኋለን። ኢየሱስ ይወዳችኋል።